ከቅድመ ምርጫ እስከ ድረ ምርጫ ባሉት ጊዜያት በዜጎች ላይ የሰብአዊ መብት ጥሰት እንዳይፈጸም የፍትህ ተቋማት በገለልተኝነት ኃላፊነታቸውን እንዲወጡ የደቡብ ኢትዮጵያ ክልል ፍትህ ቢሮ አሳሰበ። በተለይም ቤተ እምነቶች፣ ትምህርት ቤቶችና ሌሎች ማህበራዊ ተቋማት የምርጫ ህጎችን ከማስከበር አኳያ የየድርሻቸውን እንዲወጡም ተጠይቋል። ቢሮው በክልሉ ከሚገኙ የፍትህ ተቋማትና ከተፎካካሪ የፖለቲካ ፓርቲዎች ለተውጣጡ ባለድርሻ አካላት በምርጫ ህጎች ላይ የአቅም ግንባታ ስልጠና ሰጥቷል። ውብሸት ጳውሎስ ተጨማሪውን ይዟል። ሰባተኛው ጠቅላላ ምርጫ ሊካሄድ በጣት የሚቆጠሩ ቀናት በቀሩበት በአሁኑ ወቅት መራጮች፣ የምርጫ አስፈጻሚዎች፣ ተፎካካሪ የፖለቲካ ፓርቲዎችና የፍትህ ተቋማትም ጠንቅቆ ማወቅ የሚጠበቅባቸው ጉዳዮች ላይ የደቡብ ኢትዮጵያ ክልል ፍትህ ቢሮ የአቅም ግንባታ ስልጠና በወላይታ ሶዶ ከተማ ሰጥቷል። በስልጠናው ከሁሉም ዞኖችና ሪጂዮ ፖሊስ ከተሞች ከፍትህ ተቋማት የተውጣጡ ባለድርሻዎችና ተፎካካሪ የፖለቲካ ፓርቲዎችም የተሳተፉ ሲሆን በተለይም የተፎካካሪ ፖለቲካ ፓርቲዎች ተወካዮች በስልጠናው ካነሷቸው አንኳር ጉዳዮች መካከል በሰባተኛው ጠቅላላ ምርጫ የፍትህ ተቋማት ገለልተኝነት ሊረጋገጥ ይገባል የሚል ነበር። ጸጥታ ፖሊስና ጸጥታ አካላት ገለልተኛ ናቸው የሚል ፕሬዘንቴሽን ብቻ ሳይሆን በዋጁ ላይም ተቀምጧል። እውነት መሬት ላይ ያለው እውነታው ይሄ ነው ወይ? እውነታው ይሄ ነው፣ መሬት ላይ ያለው እውነታው ይሄ ነው ይላል፣ አዋጁም ይላል። እኛም ዛሬ ከአዋጁ በተቀነጫጨበው ፕሬዘንቴሽን አሁን እዚህ ያለን የፖሊስ ኮሚሽነሮች አላችሁ፣ የክልሉ ፍትህ፣ ጸጥታ፣ ሌሎች የሚመለከታቸው መዋቅር ሰዎች አለንና ባለሙያዎች አለና እውነት መሬት ላይ ያለው ይሄ ነው ወይ? አዋጁ የሚለውን ነገር ተግባራዊ እያደረገን ነው ወይ? ታጣቂ ኃይል የሚባሉት የጸጥታ መዋቅር ቡድኖች 2013 ምርጫ ላይ ካገናዘብ ነው በምርጫው ተሳታፊ በመሆናችን መጠን ያየነው አካል ጉዳተኛ ጭምር ዜግነትን ግዴታ ለመወጣት ታዛቢ ቦታ ላይ በመቀመጥ ምርጫ ወቅት ቁጠራ ሰዓት ላይ ትፈርማለህ አትፈርም ማስፈራሪያዎች የዚህ አይነት ሳቢዎቹን አሁን እዚህ የህግ ማዕቀፍ ላይ ታጣቂን በተመለከተ ያሉት ተጽዕኖዎችን ምርጫ በኋላ በቁጠራ ሰዓት ላይ የሰዓት ገደቦች ላይ የተቀመጠ አቅጣጫ የለም። ለምሳሌ ከአካባቢው የዞኑ ምርጫ ቦርድ ሲመረጥ የዞን ጋራ ምክር ቤት ቢተቹበት ችግር አይኖርም። የክልል ጋራ ምክር ቤት የክልሉ ምርጫ ቦርድ ሲመረጥ ቢተች አሪፍ ነበር። ነገር ግን ይሄ እየተደረገ አይደለም። ላይ የኔ መዋቅር ነው አያገባህም በሚል ዝም ብሎ ይመደባል ሰው። ከዚህ ቀደም በተካሄዱ ምርጫዎች የተስተዋሉ አንዳንድ የምርጫ ህግ ጥሰቶች ዘንድሮ እንዳይደገሙ በሁሉም መዋቅሮች ያሉ የፍትህ አካላት ሂደቱን በገለልተኝነት የመከታተልና የማስፈጸም ኃላፊነታቸውን እንዲወጡም የክልሉ ፍትህ ቢሮ ምክትል ኃላፊ አቶ ጥናሁን ጨርቆስ አረጋግጠዋል። የፍትህ አካላት በምርጫ ውስጥ ትልቅ ሚና ካላቸው ተዋንያን መካከል ግንባር ቀደሞቹ ናቸው ብለን መውሰድ እንችላለን። ምርጫው ፍትሃዊያን መሆን አለበት፣ ምርጫው ተአማኒ መሆን አለበት ሲባል ምርጫው ፍትሃዊ መሆን አለበት እያለን ነው። ፍትሃዊ እንዲሆን ደግሞ በማድረግ ሂደት ውስጥ የፍትህ አካላት በተለይ ቅሬታ ሲኖር ቅሬታውን በአግባቡ ተቀብሎ መርምሮ ለፍርድ ቤት አድርሶ በህግ አግባብ ውሳኔና ተጠያቂነትን ማስፈን አንዱ በህግ የተጣለባቸው ግዴታ ነው። ስለዚህ እዚህ ግዴታ ውስጥ አቃቢያን ህግ፣ ፖሊስ አባላትና ዳኞቻችን ፍጹም ገለልተኛ በመሆን ምርጫው ተአማኒ እንዲሆን የራሳቸውን ሚና መጫወት መቻል አለባቸው። በህግ የተጣለባቸውን ግዴታ በዚህ ደረጃና በተሰጠው ትኩረት ልክ መወጣት አለባቸው ብዬ አምናለሁ። የዚህ ስልጠና ማዕከላዊ ዓላማውም ያ ነው። ስለዚህ ዛሬ በዚህ ደረጃ ተፎካካሪ ፓርቲዎች ባሉበት ነው የፍትህ አካላትን የጠራ ነውና በዚህ ደረጃ ተግባቦቱ ተፈጥሯል። ታዲያ በተለያዩ ዞኖችና ሪጂዮ ፖሊስ ከተሞችም እስካሁን ባለው ሂደትም የምርጫ ህጎች ተፈጻሚነት ምን መልክ አለው? እንደሚታወቀው አዋጁ ላይም በግልጽ እንደተቀመጠው በተለይ እነዚህ አካላት ገለልተኛ ናቸው። ይሄ ማለት የሀሳባቸውን የአንድ ፓርቲን ወይ አንድ የፖለቲካ ፓርቲን ወግኖ የመሳተፍ በዚህ ምርጫ ላይ አይፈቀድም። ስለዚህ ይሄን ህግ ደግሞ በተገቢው ተግባራዊ ከማድረግ አንጻር በእርግጥ በወላይታ ዞን ደረጃ ሰፊ ስልጠናዎች፣ ስራዎች ተሰርተዋል። በተለይ ከገለልተኝነት ጋር በተያያዘ ከፖሊስ አባላቻችን ጀምሮ ያሉ አካላት ገለልተኛ
ሊሆኑ ይገባል። ህጉንም ደግሞ በተገቢው ሊገነዘቡ ይገባል። ይሄን በስፋት እንደ ዞን እየሰራን ያለንበትና በተለይ አንድ ሀገር የዲሞክራሲ ስርዓት መገለጫ የህግ በላይነትም ጭምር የሚረጋገጥበት እንደመሆኑ መጠን ሀገራችን ያው በዚህ 7ኛው ሀገራዊ ምርጫ ላይ እጅግ ለየት ባለ መልኩ በተለይ የፍትህ አካሉ ነጻ ገለልተኛ ሆኖ በዛ ምክር ቤት ላይም ያው ሰፊ ውይይቶች በተደረገበት አግባብ አለ። ፖለቲካ ፓርቲዎች ምዝገባና ስነ ምግባር አዋጅ አኳያ ከወንጀል ህጉ አኳያ ከሙስና ህግ አኳያ ከ881 አንጻርም እያንዳንዱ ወንጀሎች የቱ ጋር እንዴት ይጠየቃል የሚለው ላይ ሁሉም ወንጀል በአንድ አንቀጽ አይደለም የሚጠየቀው። ስነ ምግባር ደንብ አኳያ ከወንጀል ህግ አኳያ ስላለ ያ በዛ ላይ በጣም በቂ የሆነ ግንዛቤ ወስደናል። ወደታችም የስልጠና ይወርዳል። የፍትህ ተቋማት ህግ ከማርቀቅ ጀምሮ በተለይም በማረሚያ ቤቶች፣ በፖሊስ ጣቢያዎችና መሰል ትኩረት በሚሹ ቦታዎች ላይ የህግ ጥሰቶች እንዳይፈጸሙ ጠንካራ ክትትል ሊያደርጉ ይገባል ሲሉም አቶ ጤናሁን መልእክታቸውን አስተላልፈዋል። ብዙም ፓርት ሳናውቅም እያወቅን የምናጠፋቸው ነገሮች እንዳሉ ሆኖ ግን የመጀመሪያው ከተጠያቂነት በፊት የመጀመሪያ የሚቀድመው ግንዛቤ መፍጠሩ ነው። በዚህ ላይ ሁሉም ተዋንያን መሳተፍ አለባቸው። የፓርቲ አመራሮች ለአባሎቻቸው፣ የተቀሩ ተቋማት ደግሞ ምርጫ ቦርድን ጨምሮ ለህብረተሰቡ ግንዛቤ መፍጠር መቻል አለባቸው። እዚህ ላይ መንግስታዊ ያልሆኑ ድርጅቶች በግልጽ እንደዚህ አይነት ጉዳዮችን ቅስቀሳ እንዲያደርጉ ቅስቀሳ በሚደረግበት ጊዜ ትምህርት እንዲሰጡ ፍቃድ የወሰዱ የመንግስታዊ ያልሆኑ ድርጅቶች አሉ። ስለዚህ እስከታች የህብረተሰብ ክፍል ድረስ ይህን ግንዛቤ መፍጠር ላይ በደንብ አድርጎ መስራት አለባቸው የሚል እምነት አለን። ከዛ በኋላ ግንዛቤው ከተፈጠረ በኋላ ክልከላን በግልጽ የጣሰ አካል ደግሞ በህግ መጠየቅ መቻል አለበት። ይህም የምርጫውን ተአማኒነት ፍጹም ያደርገዋልና በቴክኒክና ሙያ ኮሌጆች ችግር ፈቺ የሆኑ የፈጠራ ውጤቶችን ለማበልጸግ የዘርፉ ተዋንያን በየጊዜው አዳዲስ ሀሳቦችን ማመንጨት እንዳለባቸው የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮ አሳሰበ። ቢሮው በክልሉ ከሚገኙ ፖሊቴክኒክ ስልጠና ኮሌጆችና ከተለያዩ ዞኖች ለተወጣጡ ባለድርሻዎች የክህሎት ማበልጸጊያና የቴክኖሎጂ ኢንኩቤሽን ማዕከል ማስተግበሪያ ማንዋል ላይ በወላይታ ሶዶ ከተማ ስልጠና ሰጥቷል። ትዝታ ታከለ ተጨማሪውን ታስመለክተናለች። በአዳዲስ የፈጠራና የቴክኖሎጂ ዘርፎች ችግር ፈቺ ውጤቶችን የምትሻው ኢትዮጵያ በተለይ ኢኮኖሚን በማሳደግ ተወዳዳሪ ለመሆን ከሌሎች አካባቢዎች ልምድ በመውሰድ በጥናትና ምርምር የተደገፉ ስራዎችን በስፋት እየሰራች ትገኛለች። የደቡብ ኢትዮጵያ ክልል ስራና ክህሎት ቢሮም በቴክኖሎጂ ሽግግርና ኢንዱስትሪ ኤክስቴንሽን ዘርፍ የሚሰሩ ስራዎችን ለማገዝ የሚረዳ ስልጠና በወላይታ ሶዶ ከተማ አዘጋጅቷል። ዲስኤብል የሆኑ ሰዎችን እንዴት ማገዝ እንደሚገባን እንዴት መርዳት እንደሚገባን ልጆቻችን አሰልጥነን ስንልክ በዚህ ሙያ ላይ ለራሳቸው አውቆ በሰው ሀገር የሚፈልገው ሙያ ሰጥተው ራሳቸውንና ቤተሰቦቻቸውን እንዲሁም ሀገራቸውን እንዲጠቅሙ ለማድረግ የሚሰጥ ስልጠና ነው። መጀመሪያ ወደ ስራ ስንገባ ወጥ የሆነ የትግበራ ማኑዋል አልነበረውም። ያንን አሁን ስልጠናውም ወጥ የሆነ የትግበራ ማኑዋል ነው። ወደ ቢዝነስ ቀይሮ ገቢ ምንጭ እንዲያገኝ እንደገና ደግሞ የሀገራችንንም ችግር እንዲፈታ ነው። አንድ አሰልጣኝ ወይም አንድ ሰልጣኝ መጥቶ የራሱን ፍላጎት እንደፈለገ ሲሰራ የቆየበት ሁኔታዎች ነበሩ። ወደ ገበያ ማሸጋገር የምንችለው ሀሳብ ነው ወይ የሚለው ነገር ከአሰልጣኝ ጋር ቁጭ ብሎ ተነጋግረው ወደ ስራ እንዲገባ የሚያስችል ትልቅ ሀሳብ የያዘ ስልጠና ነው ብዬ ነው የሚቀበለው በራሴ ማለት። የስልጠናው ተሳታፊዎች አክለውም የክህሎት ማበልጸጊያና የቴክኖሎጂ ኢንኩቤሽን ማዕከል ማስተግበሪያ ማኑዋል ዙሪያ የቀሰሙትን እውቀት ወደ ትግበራ ለማሸጋገር መዘጋጀታቸውን ተናግረዋል። ይህ ስልጠና እኛ በመራን ልክ ነው ውጤታማ የሚሆነው። ልጆች ማቴሪያልን በማቅረብ ሰልጣኞች እንዲቀርቡ እንዲመዘግቡ በማድረግ ከፍተኛ ድርሻ ይወጣሉ። በተግባርም ደግፈን በማሳየት ስልጠናቸውን በአግባቡ መውሰዳቸውን ማረጋገጥ ከኛ ይጠበቃል። ግንዛቤ እንዲፈጠር ከዛ በኋላ ያንን ማኑዋል በአግባቡ ተግብሮታል የሚለውን ድጋፍና ክትትል ተደርጎ ሁሉም ዞኖች ላይ በክልሉ ባሉ ሁሉም ዞኖች ላይ ወጥ የሆኑ ስራዎችን ለመስራት የግድ እንዲህ አይነት ስልጠናዎች ያስፈልጋሉ። አዳዲስ ሀሳቦች ላይ ስልጠና ከመስጠት አንጻር እያንዳንዱ ተቋም የራሱን እየተወጣ የመጣበት ሁኔታዎች አሉ። ቀጣይ ይሄን
ተግባራዊ እንዳናደርግ የሚያደርግ እንትኖችም የሉም። የስራና ክህሎት ሚኒስቴር በአገር ውስጥና በውጭ ሀገር በሚፈጠሩ የስራ እድሎች ዜጎች ተጠቃሚ እንዲሆኑ የሚያስችሉ ሰፊ ስራዎችን ሲሰራ ቆይቷል። በተለይም የውጭ ሀገር የስራ ስምሪት የዜጎችን ደህንነትና ጥቅም የሚያስጠብቅ እንዲሁም የፈጠራና ቴክኖሎጂ ስራዎች የሚበለጽጉበት ቴክኒክና ሙያ ኮሌጆች እንዲፈጠሩ የሚያስችል አሰራርን መዘርጋቱ ተመላክቷል። ዜጎች ወደ ቴክኒክና ሙያ ሲመጡ ሀሳባቸውን ክህሎታቸውን በማበልጸግ የፈጠራ ስራዎች ያላቸውን የነሱን አቅማቸውን ዲግ አድርጎ ወስዶ የፈጠራ ሀሳባቸውን ወደ ቴክኖሎጂ በመቀየር ቴክኖሎጂዎቻቸው ደግሞ በደንብ ተደርጎ ለማህበረሰቡ ችግር የሚፈቱ እንዲሆን ከማድረግ አንጻር በመስራት ለማህበረሰቡ የማሸጋገር እንዲሁም ደግሞ ማህበረሰቡ ተጠቃሚ እንዲሆን እዛው ሳለ ደግሞ ኮሌጁም ሀብት እንዲፈጥር ለማድረግ ነው አላማ። ስልጠናውን ከአጠናቀቁ በኋላ በኢንስኩል አሰስመንት አለ። ተቋማዊ ምዘና ከበቁ በኋላ ወደ ናሽናል ምዘና ይሄዳሉ። ይሄ ብቃት ካለው ውጭ ሀገር ሲሄድ ሰልጣኙ መብቱ ክብሩን አውቆ ምን መስራት እንዳለበት በደላላ በህገወጥ ደላሎች ሳይታለል ሳይወናበድ መብቱ ተከብሮለት ራሱ እንዲጠቀም ማስቻል ነው። ከዚህ በፊት በሚደረገው ስልጠና ዜጎች ሳይሰለጥኑ ወደ ውጭ ይሄዳሉ። ውጪ ከሄዱ በኋላ ዲፖርት ተደርገው የመመለስ ሂደት ነበር። አሁን ግን ሰልጥነው ተመዝነው ብቃት አለን ብለው እንደ ሀገር በተቀመጠው ዳይሬክሽን መሰረት በኤጀንሲ ሳይሆን በፌዴራል በኩል በተዘጋጀው የስራ ትስስር መሰረት ሄደው ተጠቃሚ የሚሆን ትስስር ነው እየተፈጠረ ያለው። የክህሎት ማበልጸጊያና የኢንኩቤሽን ማዕከል አዲሱ የቴክኒክና ሙያ ስትራቴጂ የሀብት መፍጠሪያ ማዕከላት እንዲሆኑ በትኩረት እየተሰራ መሆኑን ያስታወቁት የክልሉ ስራና ክህሎት ቢሮ ምክትል ኃላፊ አቶ በዛብህ ገበየው ዘርፉን በይበልጥ በመደገፍም ለውጤታማነቱ መስራት ይገባል ብለዋል። በተለምዶ እኛ ካደራጀነው አደረጃጀትን በተጨማሪ ማበልጸጊያ ማዕከሉ የሚፈልጋቸው ራሱን የቻለ አደረጃጀቶች ምን ይመስላሉ የሚለውን ነገር እንደ ክልላችን ደግሞ ማየት አስፈላጊ ሆኖ በመገኘቱ በበጀት ዓመቱ ነባር 6 ፖሊ ኮሌጆች በተለይ በኢንኩቤሽን ማዕከል እንደ ሀገር ፌደራል ቴክኒክና ሙያ ኢንስቲትዩት የኢንኩቤሽን ማዕከል የተደራጀበትን አግባብ ሄዶ በተግባር እንዲያዩና ልምድ እንዲያገኙ ከተደረገ በኋላ በተለይ እኛም አደራጀን ብለን ያለነው ኢንኩቤሽን ማዕከል ጋር የነበሩ ጉድለቶችን መሙላት በሚቻል ደረጃ ላይ ኢንኩቤሽን ማዕከሉ መልሶ ማደራጀት፣ ኢንኩቤሽን ማዕከል ደግሞ ወጥ በሆነ መንገድ በሁሉም ተቋማት ላይ ወጥ በሆነ አደረጃጀት ወጥ በሆነ አሰራር እንዲመራ የኢንኩቤሽን ማዕከልና የቴክኖሎጂ ሽግግር አጠቃላይ ሂደቱ ማስተግበሪያ ማኑዋልም ጭምር ክልላዊ ማኑዋል ወጥ የሆነ ማኑዋል በሁሉም ኮሌጆች በኩል ደረጃ ተግባራዊ የሚደረግ ማኑዋልም ተዘጋጅቶ ለክህሎት መር ስራ ፈጠራ የላቀ አበርክቶ ያለው አገልጋይ የሰው ኃይል በመፍጠር ተልዕኮን ይበልጥ ውጤታማ ተደራሽና ቀልጣፋ በሆነ መንገድ ለመወጣት መስራት እንደሚገባም ተመላክቷል።